ይስጥልን ውድ የብርቅ ሚዲያ ተከታታዮቻችን፣ ዛሬ በብርቅ ኮፊ ታይማችን ብርቅ ድንቅ የሆነ እንግዳ ይዘንላችሁ ቀርበናል። አብራችሁን ቆዩ። ብዙ ጊዜ ሰዎችን ሲደግፍ፣ በተለይ ደግሞ ወጣቶችን ከቢዝነስ አይዲያቸው ጋር ሲያሳድግ፣ ገንዘብን ሲሰጥ እናውቀዋለን። ቢጃይ ናራሽ ናከር እንግዳችን ነው። የኮፊ ታይም ዊዝ ብርቅ እንግዳችን ነው። ጥሩ ቆይታ ይኖረናል። አብራችሁን እስከ መጨረሻው ዝለቁ። እሺ ቢጃይ ናራሽ ናከር በትክክል ብየዋለሁ? ግድ የለም አስተካክለን እንጠራዋለን። ቢጃይ ኢትዮጵያዊ ነው እንዴ? ታዲያ ይነገራል ኢትዮጵያዊ ነኝ እንጂ። ምክንያቱም ምንድነው ስምህን ለመጥራት አስቸገረኝና የህንድ ነው፣ የህንድ ስም ነው አይደለም? ኦፍ ኮርስ ለዛ ነው የጠየቅኩ እንጂ ኢትዮጵያዊ ነህ። ያው ኢትዮጵያዊ ነኝ፣ አባቴ ህንዳዊ ስለሆነ ነው እንትን ያልኩት፣ ግን እኔ ኢትዮጵያዊ ነኝ። መልካም። ወደ ብርቅ ሚዲያ ኮፊ ታይማችን እንግዳ ሆነህ ስለመጣህልን ከልብ እናመሰግናለን። ምንም ሀብታም ብትሆን ከምትበላው እንጀራ አይበልጥም ስትል የሆነ ቦታ ላይ ሰምቼህ ነበር። እንደምን ማለት ነው እሱ? አዎ እንግዲህ ኖርማሊ አሁን ለምሳሌ ስለ ሀብት ስናወራ ስለ ጸጋ ሳይሆን ስለ ሀብት ስናወራ ሀብት ከውጭ የምታገኛቸው የምትበዩ፣ የምትለብሺው፣ የምትኖሪበት ቤት እንደዚህ የመሳሰሉ ነገሮች ናቸው። ከዛ ውስጥ አንዱን ብንወስደው ሰውነትሽ የሚፈልገውና እለቱን ልትጠቀሚበት የምትችይውን ምግብ ካልሆነ በስተቀር ከዛ በላይ ሊያስፈልግሽ አይችልም ነው። በእርግጥ አንዳንድ ሰው እንዴት ነው በጎተራ ማስቀመጥ አይቻልም ወይ እንደዚህ ኦፍ ኮርስ፣ ግን የኔ የላይፍ ሜትድ የህይወት ሜትድ የእለቱን መኖር ነው እና በእለቱ የሚያስፈልገኝ የእለት እንጀራ ነው ማለት ነው። ከዚሁ ጋር ተያይዞ ባለጸግነት ላይ ብዙ ጊዜ ሀሳቦች ስታነሳ ሰማለሁ። ባለሀብትና ባለጸጋ የሚባልና የሆነ ጊዜ ምናል 1000 ወጣቶችን ባለጸጋ አደርጋለሁ ብለህ ነበረ። እስቲ ብር ከመስጠት ጀምሮ ነው ወይስ በዚሁም ኮንሴፕቱን እንድንረዳው ባለጸጋነትና ባለሀብትነት ላንተ ምንድን ነው? አሁን ቅድም እንዳልኩት ነው። ይኸውልሽ 1000 ወጣቶችን ባለጸጋ ማድረግ ብለን ስናስብ 1000 ወጣቶችን ገንዘብ እንዲኖራቸው ብቻ ማድረግ ሳይሆን 1000 ወጣቶች ውስጣቸው ጸጋ እንዲኖረው ጨምሮ ነው። ለምሳሌ የምትሰሪው ስራ፣ የምታገኘው ሀብት ማህበረሰብ እንዲጠቅም፣ አንቺንም በጥሩ ዲሲፕሊን እንዲያኖር፣ ለሁሉም ሊሆን የሚችል አርግሽ ስታመጪው እንደማለት ነው። ለምሳሌ አንድ ሰው ውስጡ አቅም አለው፣ የሆነ ነገር የመስራት አቅም አለው። ነገር ግን ሁልጊዜ ተቸክሎ የሚቀመጠው እንዴ የመስሪያ የመነሻ ገንዘብ ከሌለኝ እንዴት አድርጌ እሰራለሁ ብሎ ይቀመጣል። ይህን ነገር መፍታት የምችው ብቸኛውና ብቸኛው ጸጋ ሲኖርሽ ነው። ለምሳሌ ፍቅር፣ ራስን መውደድ እንደማለት ነው። ሌላውን መውደድ ጸጋ ነው። ባይዘዌ ኮምፓሽን መሆን፣ ይሄ ርህራይ፣ ለራስ መራራት። ለራስ አንዳንድ ሰው ራሱን እኮ ያጎሳቁላል። ለራስ መራራት፣ ሌላውንም ደግሞ እንደዛው እንድትራሪለት መሆን፣ ሲምፓቲ፣ ኢምፓቲ የምንላቸው ነገሮች ይሄ በቃ ከመራራት አልፈሽ እጅሽን የምትዘረጊለት ሰው የሆነ ነገር ሲሆን እንደዚህ ነፃነት ምናምን የራስሽም ነፃነት እንዲኖርሽ የሌላም ነፃነት እንድትጠብቂ እነዚህ አንድ ነገሮች ሆነው እንደ ሶፍትዌር ውስጥሽ ከገቡ እና ለስራ ከተነሳሳ ልብሽ ይከፈታል፣ አንሎክ ትደረጊያለሽ። ከዛ በኋላ ገንዘብ ታገኛለሽ ማለት ነው። በገንዘብ ትንሽዬ ብትሰጪው እንደ ጥሩ ገበሬ ይሆናል ማለት ነው ያ ሰው። ምክንያቱም አይስገበገብም፣ ምን አይልም። እንደዚህ ትንሽ የሰጠሽውን በጥሩ መሬት ላይ ይበትነዋል፣ ያርሳል፣ ያረሰውን እንትን ያሳድጋል፣ ያጭዳል፣ ይወቃል፣ ጎተራ ይሞላል። ገብቶሻል አለ። ትንሽ ነገር ተሰጥቶት ብዙ ነገር የሚያደርገው በልፋቱና በጥረቱ በሱ ማንነት ነው ማለት ነው። 1000 ባለጸጋዎችን ስንል ኦልሞስት ትንሽ ነገር ትሰጫቸዋለሽ። ነገር ግን ከዛ ጋር ጸጋ እንዲኖራቸው በቃ ለሰው መራራት ገንዘቡን ብቻ ሳይሆን
ይሄ ሼርድ ቪዥን የሚባል ከሰው ጋር ተባብሮ መስራት የመሳሰሉትን ነገሮች ሲያደርግ 1000 ባለጸጋ ሆነ ማለት ነው። እና ስትሰጫቸው ገንዘብ ከዚህ ጋር ዝም ብሎ ገንዘብ መስጠት ሳይሆን የሆነ ይሄ እንዲኖራቸው ማንም ሰው የሚፈልገው ነው አይደል? ጸጋ አይደል? ግን ገንዘብ ተሰጥቶሽ ስግብግብ ብትሆኚ፣ ጨካኝ ብትሆኚ፣ ምናምን ብትሆኚ፣ አጥፊ ብትሆኚ፣ ተንኮለኛ ብትሆኚ ምናምን ከማህበረሰቡ ጋር እኛ ከምናስበው ማህበረሰብ ጋር መኖር አይችልም ማለት ነው። ሶ የዛን ጊዜ 1000 ባለጸጋ ሳይሆን የተፈጠረው ገብቶሻል አይደል? የሚሆነው ዲፈረንት ነው ማለት ነው። ስለዚህ ሀብት ማለት በእጅሽ ላይ የሚገኘው ዌልዝ ነው። ገንዘቡ፣ ወርቁ፣ አልማዙ ምናምን ነው። ጸጋ ማለት ደግሞ እነዛን የምታስተዳድሪበት እውነት ናቸው፣ የውስጣዊ እንትን ናቸው ማለት ነው። ስለዚህ ባለጸጋ ማለት ሁሉ ነገር ያለው ማለት ነው። በነገራችን ላይ ባለ ሀብት ማለት ሁሉ ነገር ሊኖረው ይችላል ዴፊኒሽን። ነገር ግን ሀብትን ኦልሞስት ከቁሳዊ ነገር ጋር የምታያይዥ ነገር ስለሚሆን ነው። ያ ነው የሌ ልዩነት። የሆነ ጊዜ እንደው 100,000 ሲባል ቤጃ አብሮ ይነሳ ነበር። 100,000 ለብዙ ወጣቶች እሰጣለሁ፣ 500,000 ከዛ ደግሞ 1 ሚሊዮን እያደረግኩ ያሳደግኩት እሄዳለሁ ብለህ ነበረ። እንደው እሱ ምን ላይ ደረሰ? የሰጣቸውስ ልጆች እንዴት ምን ላይ ናቸው አሁን ያሉት? እና ያ ሀሳብ እንደቀጠለ ነው ወይስ እንዴት ነው? አሁን እንደ ፕሮጀክት ተይዟል? እና ብዙ ጊዜ ምንድነው በዚሁም አንድ ላይ እንድትመልስልኝ የሚፈልገው ገንዘብ መስጠት የሚባል ወይ ገንዘብ መርዳት አለ አይደለ? ብዙ ሰዎች ለእርዳታ ድርጅት ለሰዎችም ፐርሰናሊ እርዳታን ያደርጋሉ። አንተ ግን ብዙ ጊዜ ሀሳብ ሲያመጡ የንግድ ሀሳቡ የስራ ሀሳብ ሲያመጣ ሰው እሱን በመደገፍ ታምናለህ፣ ብዙ ጊዜ እንደሰማሁት ማለት ነውና ከሱ አንፃር እስኪ ያያይዘህ አንድ ላይ መልስልን። አው አክቹአሊ እኔ እርዳታ ምናምን አይደለም፣ ድጋፍ ነው። ለምሳሌ ቀጅጅህን አውሳኝ ስትይ ምን ማለት ነው? የሆነ ነገር ላይ እኔው የሆነ ነገር መሸከም ከብዶሽ ግን የሆነ ሰው እንዲያግዝሽ ስትፈልጊ እንደዛ ነው። እና ይሄ ድጋፍ እንጂ እርዳታ አይደለም። እኔ ኤክስፐሪመንታል ነው ብዙ ጊዜ እናገራለሁ። ይሄንን ቴስት ለማድረግ ነው ፌስቡክ ላይ ይዤው የወጣሁት። ለምሳሌ እስቲ ያለምንም መድሎ በዘርም በሃይማኖትም በጾታም በተለያየ በእድሜም ያለምንም መድሎ ሰዎችን መደገፍ ይቻላል ወይ ነው። ከዛ በኋላ እዛ ላይ እንደ ሪሰርች 100,000 ብር እያወዳደርን መስጠት ጀመርን። አንዱ ማስተማር በዛው እዛ የፈለግነው ክላሪቲ ኦፍ ቶት ወይም ደግሞ የሀሳብ ጽዳት ማየት ነው። አንድ ሰው ውስጡ ያለውን ሀሳብ በአጭር ስቴትመንት በ32 ቃላት ምናምን መግለጽ ይችላል አይችልም የሚለውን መገምገሚያ ሆነ ማለት ነው። አንዳንዶቹ እንትን ያለው። ሁለተኛው የኮሚኒቲ ኮላተራል ምንለው ባንክ ብትጂ የብር ለመበደር ብትፈልግ የቤት ወይ የመኪና ኮላተራል ይጠይቃል አይደል? ማስያዣ። ነገር ግን የሚተዋወቀው ኮሚኒቲ ለዛ ሰው ለዛ ላሰበው ሀሳብ መያዣ ይሆነዋል ወይ ነው። ብዙ ላይክ ስታገኝ ብዙ ሰው ይሄን ስጡት ምናምን ስትይ ያ ኮሚኒቲ ኮላተራል ይሆናል ወይ? ኮሚኒቲ ቬሪፊኬሽን ይሆናል ወይ? ከዛም ያልፍና ደግሞ እንደዛ የደገፈው ሰው ገበያ ይሆነዋል ወይ? ለሚያመጣው አገልግሎት ለሚሰራው ፕሮዳክት ገበያ ይሆናል ወይ የሚለውን መፈተሻ ነው። ለበጣም ለብዙ ሰው ነው የሰጠነው። ብዙ ጊዜ አልቆጥረውም እንጂ ለብዙ ሰው እሰጣለሁ። እና ያንን ሰጠንና አብዛኞቹ ተጠቅመውበታል። እንዴ በስታንዳርድ ስታዩ በኢቭን ስሞል ኤንድ ማይክሮ ፋይናንስ ፈንድ ሲደረጉ ከሚወድቁት በተሻለ አብዛኞቹ በቃ ተጠቅመውበታል። ከዛ በኋላ ግን አንዳንድ እንትኖቹን ሳያቸው ዳይሬክሽኖቹን ምናምን እንትን ስላደረጉ እስቲ ቆይ ደግሞ የማናቃቸውን ሰዎች ደግሞ የሚል በየቤቱ ተቸግረው የተቀመጡ እናቶች ምናምን እንደዚህ ቼክ እናደርጋለን፣ እንደዚህ እንሰጣቸዋለን፣ እንደዚህ እንሰጣለን። በዛው የቬንቸር ካፒታል እንትኑንም እየተለማመድን ወደፊት እንደዚህ እንመጣለን። እነዚህ ናቸው እንግዲህ ወደዚህ ደርሰው ለአብዛኞቹ ልጆች መስጠት ጀመርን። ግን ፌስቡኳ ላይ
አንዳንዶቹ በቃ እየተደራጀ ምናምን መጥቶ ምናምን የመጨረሻው አካባቢ ላይ እንትን ሲያደርግ እሱን ትንሽ ቀዝቀዝ አረግ ነውና እስኪለምድ ድረስ በውስጥ ሰዎችን አሁን እየመረጥን ምናምን እየሰጠን ነው፣ እየመረጥን እንሰጣለን እና የበዛ ክትትልም ማግኘት ይቻላል። የመጀመሪያው ያው እዛ ላይ ታደርጊዋለሽ እንደዚህ አንዳንዴ ለኮሚኒቲው ክብር ላይሰጥ ይችላል። አንዳንድ ሰው እዛ ጋር ይመጣል፣ ኮሚኒቲው ወደደው ይሄ ነገር ይሰራል ብሎ ይከተለዋል። ከዛ ሲያጠፋው ኮሚኒቲው ደግሞ ትንሽ ፍራስትሬት ያደርጋል። ይሄ እንዳይሆን እስቲ ደግሞ አሁን ይሄ ኮሚኒቲ ኮላተራልን ወደ ሌላ እናሸጋግረው። አንድ ሰፈር ላይ የሆነ ነገር ካለው እንደዚህ ይሄንን ጀመርን። ሌላ ደግሞ ያው በቅርብ እንደምታየው ምናምን እንደዚሁ አንዳንድ ቢዝነሶችን ፈንድ ማድረግ ጥሩ አይዲያ ምናምን ኖሮት አንድ ሰው ሻምፖ ያውን አደይ ቢዩቲ ስፓ ምንለው ምናምን እሱን ፈንድ ማድረግ እንደገና እንደዚህ ትልልቅ ፋብሪካዎችን አሁን ለምሳሌ ወደ ቢጃላ የሚባል ያው በዚህ ስም ስለሰየሙት ነው። ያንን ፋብሪካ ፈንድ ማድረግ ምናምን እንደዚህ ያደርጋለሁ። ይሄ ነገር እያደገ ሄዶ ቢያንስ የሆነ እንቅስቃሴ ፈጥሯል። 100K ስንለው ኦልሞስት ሰው አሁን አንቺ እንዳልሽው 100,000 እንደዚህ ቢጃይን ስታስቢው ኦልሞስት ሰፖርት የሚያደርግ ድጋፍ የሚያደርግ ያን ነው የፈጠረው ማለት ነው። ስለዚህ ይሄ ይቀጥላል። ባይዘው በጣም ብዙ ናቸው። አንድ ቀን ሰብስቤ ስለማወጣቸው ነው እና በጣም ሰክሰስፉል ከሆኑት ውስጥ በዲሞግራፊክ እንትናቸው ብናይ ትንሽ አርጀት ያሉት እናቶች ናቸው፣ ሰክሰስፉል ናቸው። አሁን እንግዲህ ምንም በቃ አንዳንዶቹ ምናምን እንደውም ሰጣቸውና ይሄን ብር እንግዲህ ያው የጋራ ነው ሰርተው ምናምን እንዲያሳዩን ከደገና እኔ ወስደዋለሁ ምናምን በሶስተኛው ወር ተሸክሞ ይመጡና ይሄን ሰርቻለሁ ገንዘብን ወሰድ ጨምሩና ስሩበት ምናምን እያልሽ እንታረጋለሽ እና በብዛት ሳየው አሁን ደስ እያለኝ የመጣው ሴት እናቶች የተሻለ እንትኑን እያስኬዱት ነው። በጣም ደግሞ የምፈልገው ወጣቶችን ነበር። ወጣቶች አንዳንዴ መሀል ላይ ሸብረክ ይላሉ። ያው ሲስተሙ ምናምን እንትን ያደርጋቸዋል። ልፋቱ ምኑም ከስር ሆኖ ሲያዩት ዳገቱ እንትን ያደርጋባቸዋል ምናምን እና ያንን የማላቀቂያ ዘዴ ያስፈልጋል። እሱን እያሰብኩ ነው። ግን አሁን ባለው ሁኔታ በጣም ብዙ ጀብሎና ሊስትሮ በጣም ብዙ ቤት ውስጥ ያሉ እናቶች ምናምን በዚህ እንትን ናቸው። አንድ ቀን እናወጣዋለን። እስቲ እኔም እንግዲህ ፕላኔን ይዤ እመጣለሁ ወደ አንተ። ቢጃይ በእቅድ ነው የሚመራው አይደለም እላለሁ። ምክንያቱም እኔ ራሴን ለመገምገም እሞክራለሁና የሆነ ስፖንታኒየስ አይነት ሰው ነኝ። እኔ ብዙ ጊዜ የእለቱን መኖር ነው የምወደውና ከኮሮና በኋላ በጣም የምወደው ላይፍ ስታይል የእለቱን መኖር ነው። እንትን የለኝም፣ ይሄ የነገውን እንትን ላይ እንትን የለኝም ምንም። በቃ አምነሳንታይ ነው እንዳት በቃ አላቀውም ብዬ ነው የተነሳሁት። ምክንያቱም አውቀዋለሁ ከሞት ተነስቼ የተረፍኩትና የዛሬውን ኢኔኒ ኮስት የዛሬውን መኖር ነው ፈልገው። የዛሬውን መኖር ሲጀመር ደግሞ ቬጊዩሊ አንኖን ፊውቸር ላይ ወሪ ማድረግ አልፈልግም። ያ ማለት ሰዎች መኖር አለባቸው። ግን ያው እቅድ ጥሩ ነው። ግን እቅድ ጭንቀት ሲሆን ደስ አይልም። ብዙ ሰው ነገ ምንድነው ማረገው፣ የቤት ክራይ ምንድነው ምከፍለው፣ ጫማ ምንድነው ምገዛው፣ ልብስ ምንድነው ማረገው፣ ቤትስ ፎቅ ምሰራው መቼ ነው እንደዚህ ምናምን እያለ ሄዶ አውሮፕላን መቼ ነው ምገዛው፣ መቼም አንድ አህያ ያለው ደግሞ ሁለት አህያ መቼ ነው ማረጋቸው የሚላል ውሃ የሚያመላልስ። ሁሉም በደረጃው ጭንቀቱ ውስጥ ይገባል። እቅድና ጭንቀት ግን ይለያያል። እቅድ ማለት ብዙ ጊዜ የማይታይ ቢሆንም በአቅምሽ ልትፈጽም የሚችለው አይነት ነገር ሲሆን ያፍታታል። ሰርቴን ያልወድሽበት ነገር ላይ ግን መጨነቅ እንደ እቅድ አልወስደውም እኔ። ገብቶሻል አይደል? ሌላው ሪስክ ፈርቶ ደግሞ ነገሮችን አለማድረግ ደግሞ አለ። እሱንም ከዛ ጋር ማያያዝ ያለብን አይመስለኝም። ምክንያቱም ሪስክ የራሱ የሆነ ማኔጅመንት አለው፣ የራሱ የሆነ እንትን አለው። ካልኩሌትድ ሪስክ ማኔጅ የሚደረግ ሪስክ
ልትል ቤት ሪስክን ካልወሰድሽ ፍሪላንስ የለም እዚህ ምድር ላይ። ብዙ ጊዜ እንደምለው ከዚህ ወደ ለንደን ለመሄድ አለመሄድ ነው፣ አቮይድ አረግሽ ማለት ነው። ግን በተሻለ የኤርላይን እንትን ከፈለግሽ በኢትዮጵያ ኤርላይንስ ከፈለግሽ በሉፍታንዛ ያው የሾቀና የተመታ ኤርላይንስ አትመርጭም ማለት ነው። ሶ ሪስክሽን ሚኒማይዝ አድርገሽ በዛ ስትሄጂ የምትፈልጊበት ለእናንተ ትደርሻለሽ ማለት ነው። ያ ማኔጀብል ሪስክ ነው አይደል? አሁን እዚህ ጋር ማኔጀብል እቅድ ነው ማለት ነው። ነገር ግን አንዳንድ ወጣቶችን ካየሻቸው ከዚህ አሜሪካ ለመሄድ ጭንቀቱ መከራ ወንዙን ጋራ ሸንተረሩን ምንድነው የሚባለው አቋርጠው ሜክሲኮ ገብተው ትልልቅ አጥር ዘለው ምናምን ወድቀው ምናምን ሁሉ ያስባሉ። ዛትስ ወሪነስ ኢን ኤክስፔንስ ኦፍ ቱዴይ። ነገን መኖር አይደብርም? የዛሬን ስፔንድ ታረጊና የዛሬን ሁሉ ነገርሽን አጥተሽ ነገ ለመኖር ማሰብ። አይ ቲንክ መጽሐፍ ቅዱስም እምነቱም የሚለው ያው የዕለቱን ነው መኖር ያለብሽ ብሎ ያስገነዝባል አይደለ? የዕለት እንጀራችንን ስጠን ዛሬ። ተመልከቷቸው የሰማይ ወፎችን አያርሱም ጎተራ እንትን አይሉ ግን አለላቸው። ተመልከቷቸው የምድር አበቦችን ሰለሞን እንኳን እንደነሱ አልለበሰም እኮ ይላቸዋል። ማለት እንዳትጨነቂ ነው በቃ እዚህ ጋር ምንልሽ የሚሆነውን ብቻ እንድታደርጊ ነው የሚያስገነዝበው። ምድር ላይም ስንኖር ይሄንን ነው የማደርገው እና ይሄን አይነት አስተሳሰብ ከቅድ ውጪ አረገኝ ብዬ አላስብም። ግን ያው የዕለቱን ስለምኖር ኢንሻአላህ። ቢጃይ ስኬትን በምንድን ነው የሚለካው? ዛሬም በመኖር አሁንም በመኖር እኔ እንደዛ ነው የምተካው። በነገራችን ላይ ሰው ወጣትነት ሀብትና ፓወር ስልጣን ሊሆን ይችላል ምናምን አንድ ላይ ቢመጡበት ምን የሚያደርግ ይመስልሻል? ወጣትነት ገብቶሻል አይደል? ሀብትና ፓወር አንድ ላይ ቢመጡበት ምን ያደርግሻል? ምንድነው ሰክሰስ ብለን አሁን በዚህ ጋር ብንነጋገር ይሄ ሰው ሰክሰስፉል ነው ወይ ብለን ማውራት እንችላለን ወይ? ካን ዊ ሴይ ላይክ ዳት? ስለዚህ ሰክሰስን በምንድን ነው እንትን ልናደርግ የምንችለው ብለን ስናስብ የዕለትን በጤና በጥሩ ሙድ መኖር ነው የመጀመሪያው ሰክሰስ። በነገራችን ላይ አሁኗ ካልተረበሸች ቀጥሎ ስለማናቀው እንትን አይደለም። ዋናው የአሁኗን ነገር መኖር ነው። ብዙ ሰው እኮ የአሁኑን ሳይኖር እኮ የነገን እየኖረ ነው የሚጨነቀው። በጣም ብዙ ሰው አጋጥሞሽ አያውቅም? በጣም ብዙ ፐርሰንቱን ሰው እንደውም አንዳንድ አርቲክሎች እንትን ብታረጊ ስለ ነገ ቬጊዩሊ አንኖን ፊውቸር የምንለው አይነት ጭንቀት ውስጥ ያለ ነው። የስትረስ የምን እንትኖቹ ሁሉ ከዛ ጋር የተያያዙ ናቸው። የሰው ልጅ ብዙ ገንዘብን ወርኮሊኮ ነው ሰብስቦ ኩላሊቱን ግን መግዛት ባይችል መጨረሻ ላይ ያ ሁሉ የሰበሰበው ገንዘብ ኩላሊት መግዛት አይችልም። ባይችል እዛ ሰክሰስ። ስለዚህ እኔ ለኔ ሰክሰስ ብዬ የምወስደው የዛሬን በምትፈልጊው ጉዳይ ላይ በስነ ስርዓት መኖርና ሰክሰስፉል መሆን ነው። ማታ ልክ ሄደሽ ስተኝ ደስ ብሎሽ መኝታሽ ላይ ተኝተሽ ለትራስሽ ጥሩ ነገር የምታወሪው ጠዋት እንደምንም ከእንቅልፍሽ ተነስተሽ ተንጠራርተሽ ካልጋሽ ላይ ስትወርጂ መኖርሽን አረጋግጠሽ አስቢው። ከዚህ ውጪ ሞመንትን መኖር የለም። እኔ ሞመንትን መኖር ነው ሰክሰስ ብዬ የማስበው ማለት ነው። ሰዎች አሁን የሆነ ነገር ሲያደርጉ በሆነ ነገር ታጥረው ብዙ ጊዜ ወይ ለምሳሌ ተቀጣሪም ስትሆን ስራ ይከብሃል አይደለ? የሆነ ቦታም የሆነ ነገር ኮሚኒቲ እና ስለ ነጻነት ቢጃይ ምን ያስባል? ምክንያቱም ነጻነት በጣም ኢምፖርታንት ነው እንደሆነ ስትናገር ሰምቻለሁ። እና ለቢጃይ ነጻነት ምንድን ነው? አንተ በምን መነጽር ነው ነጻነትን የምታየው?
በነገራችን ላይ የጸጋ አንዱ ፍሬ ነፃነት ነው። በጸጋ ስትሞይ አንዱ ፍሬው ነፃነት ነው። ነፃነት ደግሞ በብዙ ነገር ልትገልጪው ትችያለሽ። ያሰብሽውን ነገር በነፃነት ማውራት ነፃነት ሊሆን ይችላል አይደለ? አንዱ የምታመልኪውን ነገር በነፃነት ማምለክ ነፃነት ሊሆን ይችላል። የምትወጂውን የምታፈቅሪውን ሰው በነፃነት ማፍቀር ምናምን ነፃነት ሊሆን ይችላል። ብዙ ጊዜ በአንድ ሳምፕል ብንወስድና ለምሳሌ ባልና ሚስት አንድ ላይ እየኖሩ ነፃነት ከሌላት ወይ ከሌለው አንድን ሰው ስጋውን ብቻ ቤት ውስጥ በአንድ ኢንስቲትዩሽን ውስጥ አስቀምጠሽው ነፃነቱን ገድበሽ ሀሳቡን ገድበሽ አካሄዱን ገድበሽ ማድረግ ማለት ፀሐይ እንዳትወጣ መጋረድ ማለት ነው። ፀሐይ እንዳትወጣ መጋረድ ደግሞ ትችያለሽ ወይ ነው። አንድ ሰው እኮ ስጋውን ብቻ የምትፈልጊው ከሆነ አስቢ፣ ስጋውን ብቻ የምትፈልጊው ከሆነ ከሉካንዳ የተገዛ ስጋ ጋር የማይለይበት ምክንያት እሴም መንፈስ የለውም፣ ስሜት የለውም ምናምን እንደዚህ። ነፃነት ማለት የሰዎችን ነፃነት ማክበር፣ የራስን ነፃነት ማረጋገጥ ነው። በሰዎች ነፃነት ውስጥ ያንቺ ነፃነት ሲረጋገጥ ማለት ነው። ዳት ሚንስ በምትፈልጊው ነገር ውስጥ ለመዋል የዛን ሰው ነፃነት ስታከብሪ ያንቺ ነፃነት ሙሉ ይከበራል ማለት ነው። ገብቶሻል አይደል? ነፃነት ሳንክሮናይዝድ አድርገሽ የምትኖሪበት ማንነት ነው ማለት ነው። ከሌላው ቦታ ላይ ዛፍ እየጨፈጨፍሽ በነፃነት እኖራለሁ ማለት ይቻላል እንዴ? ኢንቫይሮንመንትሽን አላከበርሽው። እንደዚህ አይነት ናቸው። ሌላው ነፃነት ትንሽ ረቀቅ አድርገው። ሌላው ነፃነት ኢነርጂ ነው። ኢነርጂ እንደው አንዳንድ ሰው ዝም ብሎ ትከሻው የሚሸክክሽ የለም? አጋጥሞሽ ያውቃል? በቃ የሆነ ፊቱ የማይፈታ አነጋገሩ የማይጥምሽ ምናምን ነፃነትሽን ነፍስቶሽ አያውቅም? ነፃነት ማለት ሰምታይምስ ኢነርጂ ማለት ነው። ለምሳሌ የህንዶች ነመስቴን ምናምን ብታይ አንዱ ህንዶች ነመስቴ ሲሉሽ በደረታቸው ልክ ነው እጃቸውን እንትን ያደርጉና ጎንበስ ብለው ነመስቴ ነው የሚሉት። አያዩም። ምን ማለት ነው? አይ ቦው ኤ ላቭ ኦፍ ጋድ ኢን ዩ ማለት ነው። እንደዛ ነው እንዴ? ያ አላውቅም ነበር። ነመስቴ ማለት አንቺ ውስጥ ያለው አንቺን ሳይሽ ጥሩ ኢነርጂ ተሰምቶኛል፣ መውደድ ተሰምቶኛል ምናምን አይ ቦው ፎር ዛት ማለት ነው አንደኛው። ሁለተኛው ግን ነመስቴ ኪፕ ዩር ኢነርጂ አሳይድ ማለት ነው። አያዩሽም፣ አይጨብጡሽም። የትኛውም የፋሪስት አካባቢ ሰዎች እጅ ብትሰጫቸው ቻይኖች ምናምን እዚች ጋር ነው የሚይዙሽ፣ ሙሉ አይጨብጡሽም። ሶ በቦዲ ንክኪ፣ ባነጋገር፣ ባስተያየት ምናምን ከውስጥሽ ያለውን ኢነርጂ አንድ ሰው ሊወስደው ይችላል። ለምሳሌ በብርጭቆ ውስጥ ያለ ዘይት ውሃ ብትጨምሪበት ዘይቱ ሙሉ ለሙሉ ዲስፕሌስ ያደርገዋል። ደካማው ዘይት በውሃ በጠንካራው ውሃ ዲስፕሌስ ይደረጋል። ሶ አንድ ሰው ሳታየው ነመስቴ ስትዩ ከውስጡ ያለውን ፍቅር ዲስፕሌስ ታደርጊውና አንቺነትሽን ውስጡ ትከቻለሽ ማለት ነው። የዚህን ጊዜ አንቺ ነፃነት የለሽም። የቢከም ሰማዘር ጋር ገብቶሻል። ሁልጊዜ የምታስቢው ስለዛ ሰው ነው። ሁልጊዜ ምናምን ራስሽን ትረሺዋለሽ። ነፃነት ማለት የራስን ኢነርጂ በስነ ስርዓት ኪፕ አድርጎ መኖር፣ የሌሎችን ሰዎች አለመውሰድ ማለት ነው። አሁን ደግሞ ስለ ሆቢ እናውራ እስኪ። የሆነ ጊዜ ሙዚቃ መሳሪያ ስትጫወት አይቻለሁ። ስለ ሆቢህና ተሰጦ አንተ እኛም ማናውቀው ያንተ ተሰጦ ምንድን ነው? እንግዲህ ሲቪ ላይ ምናምን እንደሚጻፈው ምናምን እንትናርከውና አንደኛ እኔ መዋኘት እወዳለሁ። ዋና በጣም ከምወደው ስፖርት ነው። እዋኛለሁ፣ ሆቢዬ ነው እና መዋኘትን ተሰጥቶዬ ነው። ከድሮ ጀምሮ ነው መዋኘው። ሁለተኛው ስዕል መሳል እና ሙዚቃ መጫወት እንደዚህ ናቸው። ድሮ ማንበብ ደስ የሚለኝና ሆቤ ይመስለኝ ነበር። አሁን ግን በጣም የጠላሁት ነገር ቢኖር ማንበብ ነው። ለምን? በቃ አስጠልቶኛል።
እኔ እንጃ ተለዋውጦብኝ ይሁን ምን ይሁን ምናምን አላቅም። ግን በጣም በሚገርምሽ ሁኔታ ፌስቡክ ላይ ረጅም ጽሁፍ በመጻፍ ነው የምታወቀው። በጣም ረጅም እኔ የጻፍኩት አይመስለኝም። ራሱ ደግሜ ማንበብ አልችልም። ያን አሁን የማንበብ እንደዚህ የሆንከው የሶሻል ሚዲያ አቴንሽን ስፓን ጋር ተያይዞ ሊሆን ይችላል ብላ አስበህ ታውቃለህ? አይደለም ከኮሮና በኋላ መሰለኝ የሆነ ጊዜ ኮሮና ከሰርቫይቭ ካረኩ በኋላ የሆነ ያዞረኛል ምናምን ማንበብ። በፊት በጣም አነብ ነበር። ማንበብ ምናምን እየደበረኝ ምናምን መጣ። የሆነ በቃ ያዞረኛል ምናምን ደስ አይለኝም ነው አይደለ? በቃ ተመታው በኮሮና። ያኛውን እየለመድኩት መጣው። የማነባቸው መጽሐፍቶች በኦዲዮ መስማት ጀመርኩ። ግን ኦዲዮ መስማት የመተኛት እንትን አድርጌ ወሰድኳቸው። የሆነ ጊዜ በቃ ዝም ብዬ ከፍታቸዋለሁ እያዳመጥኩት በቃ እንትን አደርጋለሁ። በነገራችን በህይወቴ ሙሉ መጽሐፈ ነገሥትን ጨርሼ አላውቅም። መጽሐፈ ነገሥት በጣም ይገርመኛል። ብዙ ቻፕተሮቹን ጨርሼ አንብቤያለሁ። መጽሐፍ ቅዱስ መጽሐፈ ነገሥት ሁልጊዜ ሄጄ ግማሽ ላይ ስደርስ እንቅልፌ ይመጣል። እኔ ደግሞ የሆነ በአንዴ የሆነ የሚጨረስ ነገር ካልሆነ እንትኑን መያዝ አልችልም። ስቶሪው ይበታተንብኛል። ይበታተንብኛል። ሁልጊዜ ሞክረዋለሁ። በጣም በሚገርም ኦዲዮ የእሱን ዳውንሎድ አድርጌ ሁልጊዜ ከፍተውና ለምንኛል ግማሽ ላይ ጠዋት እናደርገዋለሁ። እና በዛ ምክንያት ይመስለኛል ከኮሮና በኋላ የመጣ ልምድና ፍላጎት መሰለኝ ማንበብ በጣም ጠልቻለሁ። ይሄ ነገር በጣም ያሳዝናል። እንደ ሆቢ አልወስደውም። ከኔ ጋር በደንብ እናወራለን። ይሄን ማንበብ መውደድ አለብን። ስንት መጽሐፍ አንብበሽ ታውቂያለሽ? እኔ በቀን ማለት ነው። በቀን አንድ መጽሐፍ ለመጨረስማ አትሊስት 2 ቀን እንደዛ ያስፈልጋል። ኦኬ። ስለዚህ ስንት መጽሐፍ ታነቢያለሽ በሳምንት? በሳምንት 3 መጽሐፍ ምናምን ለማንበብ ሞክራለሁ። ካልሆነ ግን አንድ መጽሐፍም በሳምንት ልጨርስ እችላለሁ። ግን ሙሉ ለሙሉ አለማንበብም ነው እንትን ማልደግፈው። ቢያንስ መሞከር አለብኝ። በፔጅም ቢሆን የሆነ ያህል አነባለሁ። ትንሽ ፔጅ። ዘመኑ ንባብን የሚያስቀር ይመስለኛል አሁን ሳየው የቪዲዮ። ምክንያቱም ቪዲዮ ኤንድ ፒክቸር ታውዘንድስ ኦፍ ወርድስ እየሆኑ መጥተዋል እና አሁን ቲክቶክ ላይ የሚሰሩ በጣም አጫጭር ቪዲዮዎች በጣም ብዙ ኢሞሽኖችን ብዙ እንትኖችን አጭቀው ነው በአንድ በሾርት እንትን የሚያደርጉትና ያንን መልመድ ራሱ የአቴንሽን ዲፊሸንሲ ክሬት እያደረገ ይመስለኛልና ከመጽሐፍ ጋር እየታገሉ መዋልን ትንሽ ፈታኝ እያደረገ ያመጣ ይመስለኛል። ከኮሮና በኋላ ያለው ላይፍ ስታይላችን ግን ኦልሞስት እየተቀየረ መጥቷልና ዲጂታላይዝ እየሆነ መጥቷል። አሁን ቆይ እስቲ በቀደም ያስመጣሁት አንድ መነጽር አለኝ። ልክ እሱ ነጭ መነጽር እቺን ነው የሚመስለው። ኤአይ ግላስ እና when you talk እዛ ላይ ሁሉ ነገር አነባዋለሁ ምናምን አወራለሁ እዛ ውስጥ እንትን አደርገዋለሁ ምናምን ይሰጠኛል ብዙ ነገር ልክ ቻት ጂፒቲ እንደምታደርገው ማለት ነው። so nowadays አለለም ቢንጃ መነጽር አድርጎ ሲመጣ በደንብ ተጠንቀቃችሁ አወሩ። እንደዛ እንትኖች አሏቸው። ኖ አሁን ነው በቅርብ ነው የመጣው። ምክንያቱም ሜታም አሁን ነው ያወጣው። ስለዚህ ብዙ እንትን የለውምና እንደዚህ ነገሮች አሉ። በቤትሽ ውስጥ ያለው ከዚህ ድረስ የተደረደረው ባንቺ የእስር ቤት አስተዳደርነት መጽሐፍ አሳሪዎች ነው የምላቸው እንደዛ አይነት ሰዎች እንደዚህ መጽሐፍ ደርድረው መሀሉ ላይ ቁጭ ብለው ወይ ለሰው አይሰጡ ወይ ደግሞ እንትን የማያደርጉ በጣም የእስር ቤት አስተዳዳሪዎች ነው የምላቸውና የመጽሐፍ እስር ቤት አስተዳዳሪዎች አሟነፍተም እና እንትናቸው የቀረ ስለሚመጣ ያቺ መነጽር ላይ ብታዩ በቃ ዓለም ላይ ያሉ በጣም ትልልቅ ላይብረሪዎች ጭቅ ብለው ገብተው እኔ ነኝ ያለ ሚሊየንስ የሚቆጠሩ መሐንዲሶችና አማካሪዎች ምናምን በዛ ውስጥ የገቡ ምናምን እያለ
ፍላጎቴ ወደ ሃርድ ኮፒ ወደ ሆነ መጽሐፍ ይመለሳል የሚል እንትን ምክንያቱም እኔ የተማርኩትም ኢንጂነሪንግ ነው እና ትልልቅ መጽሐፍቶች እያነበብኩ ነው እንትን ያልኩት። ከዛም ውጪ ደግሞ ያነበብኳቸው እንትኖች እንደዛ ነገሮች ናቸው። አንድ መጽሐፍ አገላብጦ ምናምን ለመጨረስ በጣም ያው የሚፈጀውን ጊዜ ታውቂዋለሽ። እና እድሜን በላው ብዬም ጸጽታለሁ። ለምን መሰለሽ እኔ ኮሮና ላይ አንድ ሌሊት አንድ ጠዋትን በጣም ስመኝ የነበርኩ ሰው ነበርኩኝ። በዛን ጊዜ አንድ ሌሊት አንድ ጠዋትን የሚመኝ ሰው የነበርኩ ሰው 15 ቀን ቁጭ ብዬ ቀንና ሌሊት ያነበብኩበትም ጊዜ ነበር። እና ያንን እንዴት አድርጌ ወደ እንትን ልወስደው እችላለሁ? እኔ ሞቼ የተነሳው ሰው ነኝ፣ ሰከንድ ቻንስ ያለኝ ነኝና አይድረስብሽ አልልም አይድረስብሽ። ግን መጽሐፍ ኢትስ ናት ላይክ ማይ ሆቢ ሆኗል። አሁን ያነጋግራል አይደል? በጣም እኔ አሁን ተሰምቶኛል፣ በጣም ዋዝኛለሁ። ምን መሰለህ እንደ ሆቢ ነው ማንበብና እንትን መጽሐፍ ቲክቶክ ላይ መጽሐፍ ኮንተንቶችን እሰራለሁ። እንግዲህ የሞከርኩኝ ነውና ሰዎች ማንበብ ትተናል እንዳልከው ነው። አሁን ብዙ የምናነብበት ዘመን አይደለም። ግን ዲፕ ዳውን ስታይ ሁሉም ሰው ኢንትረስት አለው፣ ለማንበብ ይፈልጋል። ኢንስፓየር ድሮ አነብ ነበር የሆነ ሰዓት ላይ፣ አሁን ትቼ ነው እንደዚህ ቀደምም አቴንሽን ስፓናችን እንደዚህ ሶሻል ሚዲያ ወስዶት ነው ወይ ብዬ ጠየቅኩም። ለዛ ነው እና አሁን ግን እየተመለሰ ይመስለኛል። አሁን ሪዲንግ አ ቡክ ኢዝ ቢካሚንግ አ ቲንግ ራይት ናው፣ የሆነ ትሬንዲንግ ነገር እየሆነ ነው እና ብዙ ሰዎች ወደ ማንበብ የሚመለሱ ይመስለኛል። ጥሩ ምኞት ነው። በ18ኛው 18 ምናምን አካባቢ የኢንዱስትሪ አብዮት ጊዜ ኢንዱስትሪ 1.0 ስቴንስልስ እና ምናምን ላይ ፓፒረስ ላይ ምናምን ይጽፍ ነበረ እና የኢንዱስትሪውን እንትኖች በደንብ አድርጎ እንትን ለማድረግ ይጻፋል። በኢንዱስትሪ ውስጥ በጣም ሲያልፉና ሜካናይዜሽኑን በደንብ እንትን ሲያደርጉ ሰዎች ቤታቸው ሲያልፉ ምናምን ሬዲዮና ቲቪ የለም፣ ቡክ ነው ያለው። ሪድ ቡክ ኤንድ ኢንተርቴይንመንት ምናምን በዛ ጋር ይመጣላቸዋል። ኢንዱስትሪ 2.0 ላይ ቀጥሎ ሲመጣ ኮንቬየሮች እና እነዚህ ነገሮች ምናምን ሲመጡ በጣም ቢዚየስት እንትን ያደርጉና ምናምን ያደርጋል። ኢንዱስትሪ 3.0 ላይ ሲመጣ ፕሮግራሜብል ሎጂክ ኮንትሮለርስ ምናምን በሶፍትዌር በኮምፒውተር ምናምን ተቀየረ ብዙ ነገር። አሁን ኢንዱስትሪ 4.1 is an AI world, is an age። አሁን 5.0 ደግሞ እየጀመረ ነው። ኤጂአይ የምንለው ኳንተም ፕላስ ምናምን እየመጡ ናቸው። ይሄ ማለት የሰው ልጅ የኢንፎርሜሽን የማግኘት ብቃቱን በቢሊየን ታይምስ ይዞት እየመጣ ነው። ዲስ ሚንስ መጽሐፍሽ መደርደሪያ 1000 መጽሐፍ አለሽ። አሁን ግን በትንሽ የምታክል ስልክ ውስጥ 1000 ገብቶሻል። አሁን እቺ ስልክ ደግሞ በጣም ሽሪንክ እያደረገች በቀለበት በምናምን እንደነበር መነጽር እየመጣ ነው። ይሄ ደግሞ በጣም ሽሪንክ እያደረገ በቺፕስ እየገባ ይመጣል ማለት ነው። እየጀመረ ነው። ይህ ነው አይደለ? ኢሚዲየትሊ ክሊክ ታደርጊያለሽ። አሁን ለምሳሌ መጽሐፍት ቤቶች ገቢ የሳይንስ የሊትሬቸር ምናምን እያለ ይከፋፍላል። እየተራመድሽ ምናምን እንትን ታደርጊዋለሽ ምናምን። ዘመኑ እሱን ይዞት ጭልጥ እያለ እየመጣ ነው። ማንበብ ምንድን ነው ስቲ ኦልሞስት ሴንስ የምታደርጊው ኮግኒቲቭ የሆነ ስኪልሽ ውስጥ ስንቅር ብሎ የመጣ ምናምን በስሜት በአይን እንቅስቃሴ የሚሰራ ነገር ሁሉ እየመጣ ነው። ገብቶሻል አይደለ? ሶ የኛ ዘመን የኛ ወርልድ ኢዝ ቬሪ ስላጊሽ ኮምፔርድ ቱ የሚመጣው በጣም ስላጊሽ ነው የኛ ዘመን ማለት ነው። የሚመጣው ዘመን ልጆች አሁን ብዙ ወጣቶች እኮ እንደ ትሬንድ ሆነ ምናምን ብለሽ ታረቂ የሳይ ነው። ባቡር ጣቢያ ላይ አንዳንዱ ሲያነብ ምናምን ግን በጣም የሚያስደስተውና የሚያነቃቃው በዛ አይነት አስተሳሰቡ ውስጥ ያሉ ሰዎች ነው። የት በጣም ብዙዎቹ ማንበብ
ሃርድ ኮፒን እንትን ማድረግ ማገላበጥ እንደ ሄክቲክ ስራ የቆጠረ የመጣው ዘመን የመጣ ነው ማለት ነው በብዛት። ዓለም ላይ ያሉ ንባቦች ዓለም ላይ ያሉ ሁሉ እንትኖች ማለት አሁን ጋዜጣ የሚያነባለ በብዛት አሁን የቀነሰ መጥቷል። መጽሔት የቀነሰ መጥቷል። በነገራችን ላይ የመጽሐፍ ህትመት እኮ በጣም ችግር ውስጥ ገብቷል። አንደኛ መጽሐፍ ማሳተም ውድ ነው። ሁለተኛ መጽሐፍ የሚያነብ ሰው ስለቀነሰ ነው። ይሄን ዳታ መስማት እንችላለን አይደለ? ምክንያቱም የብዙዎቹ መጽሐፍ ያሳተምኩ ስለሆነ አንዳንድ ጓደኞቼ ሲጽፉ ደስ ካለኝ እንዳሳትሙ አደርጋለሁ እና እንትኑን አየዋለሁ። አንዳንዱ መጥቶ ምናምን 50 መጽሐፍ ምናምን ሸልሞኝ ይሄዳል። ኢዝ ኦልሬዲ ዜር ገብቶሻል አለ። ዘመኑ እየተለወጠ ነው። 15 ምናምን መጽሐፍ ከማነብ አሁን ለምሳሌ በዚህ ጊዜ የለኝም ብዬ ስለማስብ ነው ከማነብ በጣም የ15 ደቂቃ የ15ቱን መጽሐፍ በጣም ድሮ ይኸውልሽ ዳንኪዮቴ ሙጌል ሰርቫንቴስ የጻፈው አንድ በጣም የሚገርም መጽሐፍ አለ። እስካሁን ድረስ ዓለም ላይ ቶፐስት ዋን የተጻፈው እኮ በጣም ዘመን 200 ወይ 300 ዓመት በፊት ነው። he wrote that book የሆነ አብሰርድ ነገር ነው ግን የሆነ ምናምን ስታዩ የሆነ ድሮ በጣም አነባዋለሁና ምናምን ለመረዳት የሆነ በቀደም ለታ የሆነ 15 ደቂቃ በማይሞላ የካርቶን ፊልም አንደርስታንድ አደረኩት። በእርግጥ የመጀመሪያው ኢንፎርሜሽን ስለነበረኝ የኛውን ተረድቼው ሊሆን ይችላል። ገብቶሻል። ልክ እንደዚህ አሁን እኔ ኤሌክትሪካል ምህንድስና ነው መጀመሪያ የተማርኩትና የሆነ የኮሚኒኬሽን የፎሪየር ሲሪስ የላፕላስ ትራንስፎርሜሽን ምናምን የሚባሉ ጽንሰ ሀሳቦች አሉ። ቁጭ ብለን ሌሊት ምናምን እናነባለን። እኛ አስተማሪው ትምህርት ቤቱ ሳይገባው ነው የጨረስነው እሱ ትምህርት በብዛት እዚህ በእኛ ዘመን። አሁን ግን በ10 ደቂቃ የአኒሜሽን ቪዲዮዎች you understand the concept of that science. that's why በጣም ፋስት ትሆኛለሽ። ይኸውልሽ 15 ቀን የሚፈጅብሽ ማንበብ የሚፈጅብሽ ኮንሰፕትን በ15 ደቂቃ እንትን ማድረግ ማለት ኤፊሺየንሲ ነው። that is reading nowadays ስለዚህ ወርልድ ማለት ነው። በጣም ፈጣን ነው ወርልድ ውስጥ ነው ያለ ነው። ገብቶሻል። ስለዚህ ዓለም ወደ ቀላል መንገድ እየተሻገረ ነው ያንተ ሐሳብና ይሄ ነገር ግን እኛን ወደ ስንፍና አይመራንም ወይ? ሰነፍ የምናደርጋቸውን አክቲቪቲዎች እንዳልከው አሁን መጽሐፍ ማገላበጥ ሃርድ ኮፒውን በጣም እየደበረን የሚመጣ ትውልዶች ሆነናል አይደለም? ግን ነገ ተነስተን ያናምጣ የምንለው የምናዘው ሮቦት ወይም በቃ ሲምፕሊ የሆነ ነገሮችን ማድረግ እየቻለን ስንመጣ በጣም ሰነፎች አንሆንም ወይ? አዎ የዚህ ሐሳብና መጽሐፍ ላይ በጣም ሩድ መሆን አልፈልግም። ምክንያቱም እኔም አንዱ ኦልድ ስኩል ጋይ ነኝ። በዚህ ቲንኪንግ ውስጥ ያለው ነኝ ምናምን እንደዚህ ያሰንፈናል ምናምን እንደዚህ ምናምን እያለ ይመጣል። ግን ዘመን ያን ፈቀደ። አሁን ቅድም እንዳልኩሽ ነው ኤአይ የሰዎችን ከ3% በታች ያለውን እንትን ነው አሁን እየሰራ ያለው የሰውን አእምሮ ከ3% በታች አሁን በ10 በ15 ዓመት ውስጥ ኤጂአይ ኦር ምናምን የሚደርስበት ከ90 እስከ 100 ይደርሳል ነው የሚለው። ገብቶሻል አይደለ? ያ ማለት አንድ ከተማ መገንባት ብትፈልጊ 1 ቢሊዮን ሮቦቶች አምጥተሽ አስቀምጠሽ ገንብተውልሽ ይሰጡሻል ማለት ነው። ገብቶሻል አይደለ? who don't need like ማን ነው ንግስና የማይፈልገው? ገብቶሻል አይደለ? ቁጭ ብሎ የሚያዝ ማን ነው የማይፈልገው? እኔ ያው በጣም ወረደ ማለት ነው። ይሄ ኮንሰፕት ዝም ብለሽ እስቲ አንብቢው። አሁን ለምሳሌ የስቴፈን ሆኪንስ like a brief history of time a doomsday prediction ምናምን የሚሉትን ነገሮች እንዳለ እያቸው ያኔ ፕሪዲክት የተደረጉ ነገሮች አሁን ላይ ኦልሞስት እንትናቸውን ጠብቀው እየመጡ ነው። ለምንድነው ሰነፍ የምንሆነው ምናምን ስንል ምንድነው አንድ ሰው እኮ ብሬኑ ብቻ ሊያስፈልገው ይችላል ብለን ልናስብ እንችላለን። ወደፊት እጅና እግር ላይ ያስፈልገው ይችላል ብሎ ሊያስብ ይችላል ወደፊት ሰው። ገብቶሻል አለ
በቃ ላስት ኤንድ ሌሰስት ስቴጅ ኦፍ ምናምን ሰው ልጅ በቃ ሰርቭ ሚን በነገራችን ላይ የቻርልስ ቻፕሊን አንድ ሾርት እንትን ካየሻት አንድ መሐንዲስ ምን ይሰራል መሰለሽ የሚመግብ ማሽን ሰው የሚመግብ ማሽን ይሰራለታል እና የሚሞከረው በቻርልስ ቻፕሊን ነው እና ይቀመጣል ያበለዋል ከዛ ይጠርገዋል ምናምን የሆነ ሰዓት ላይ አልጎሪዝም እንትን አደረገ በቃ ጠፈጠፈው ምናምን ጥርሱን ምናምን በቆሎ እንትን ይዞ ምናምን አረገው ምናምን ገብቶሻል አሁን ላይ ግን ያንን ጊዜ እንትን ስታረገ የዛሬ ስንት ዓመት እንትን ስታረገ የነበረውን አሁን ሮቦቶቹ በስርዓት ቆንጆ አድርገው ይሰሩልሻል የዛን ጊዜ ድሪም የምናረገው ነገርን እዚህ ጋር እንትን ያደርጋል የዛን ጊዜ የዛን እንትን ራሽናል ኦፍ ዘ ስቶሪ በደንብ ብታዩ ምንም የኢንዱስትሪ አብዮት ምናምን ቢጎልብት ምናምን ሰዎችን አይተካም ምናምን የሚል ነው እንትኑ ካየሽው እንደዛ ነው አሁን ግን ተክቶት ይኸውልሽ ሳይበር ትራክ ወይም ደግሞ በዩሮፕ ጎዳናዎች ቻይና ምናምን እኮ ያለ ሹፌር መኪና እየሄደ ነው ገብቶሻል አይደል ዝም ብለሽ አስቢው ሰልፍ እንትን ሰርቪስ እንትኖችን በጣም ኤቭሪዌር ታገኛቸዋለሽ ካሊፎርኒያ እንትን ካፌ አስተናጋጅ ሮቦቶች አሉ ጃፓን ምናምን ታገኛቸዋለሽ እንትኑ እነዚህ ሰዎች አንቺን ሰርቭ አረጉ ማለት ባክ ኢን 1.0 ኢንዱስትሪያላይዜሽን ላይ በወስድሽ ሰው ሳሙና ፈጠረና ሳሙና ለብዙ ሰው አስፈላጊ መሆኑን ሲረዳ ያ ጥቂቱ ሰው ለዛ ሁሉ ሰው ማምረት ስላልቻለ ማሽን ፈጠረ ኢንጂን ፈጠረ ምን አረገ ምናምን አረገ ሰው ለሁሉም እንዲዳረስ አረገ ፕሮዳክቲቪቲን ጨመረ ማለት ነው ያንን ደግሞ በጥቂት ሰዎች በሚሰሩ ብዙ ሰው መስራት አይፈልግም ኮንቬየሮቹ ምናምን በጣም ፈጣኖች ነበሩ ይው አሁንም የቻርልስ ቻፕሊን የዛን የኢንዱስትሪያላይዜሽን ጊዜ ያለ የኮንቬየር ላይ ስራዎች ምናምን የማንሳት ምናምን እሱን ይናገራልና እሱ ጥቂቶች ለብዙዎች ማምረት የሚችሉት በዚህ ነው ይላል ይህንን እንትናችንን ስታይ አብዛኛው ሰው የሚፈልገው ማስተር መሆን ነው ስሌቭ መሆንን አይፈልግም ገብቶሻል አይደል ሶ የሰዎችን ስሌቭ የማድረግ እንትን ኢሞራል መሆኑን እንትን እያተደረገ ሲመጣ መጨረሻ ላይ ሮቦቶችን ስሌቭ አድርገሽ ታመጫቸዋለሽ እንደማለት ነው እንዲረዱሽ ማለት ነው ሶ ይሄ ዘመን ወደዛ ነው የሚሄደው ዲጂታላይዜሽን ማለት ኮንሰፕት ወደዛ ነው የሚሄደው አሁንም ይው ቤትሽ ውስጥ እኮ ብትገቢ ሆም አውቶሜሽን አይተሽ ታውቂያለሽ ቤት ውስጥ ስታጨበጭቢ መብራት እንዲስቲ ምናምን ያጠፋል ሙቀት ምናምን ይቆጣጠራል ምናምን ቤትሽ ስማርት እየሆነ ይመጣል there are precision agriculture smart farming ድሮኖች ምኖች ሮቦቶች ምናምን ሲያመርቱ ታያቸዋለሽ እንትኖችን ገብቶሻል አይደል ይሄ ማለት ሰነፍን ማለት ነው ወይ ነው everybody wants to be master ፕሮዳክቲቪቲ ይፈልጋል አበንደንስ ይፈልጋል እንደውም አንድ ነገር ልንገርሽ እንደ ለማንም የተሰራ ልብስን ለማንም የተሰራ ሳሙናን እንኳን እንዳትገዢ ነው አሁን ሮቦት ምን 5.0 ምንለው ምናምን የሚመጣው እኮ ዛሬ ቆይ እስቲ እንደዚህ አይነት ሳሙና ለምን አያስፈልገኝም ስትይ ይሰራልሻል እንደማለት ነው ገብቶሻል ኢንዲቪጁዋሊስቲክ የሆነ አፕሮች ላይ ይመጣል ስለዚህ ማስተር ትሆኛለሽ ነው ማን ነው የሚጠላው ማስተር መሆን እዛት ስንፍና እንደማለት ነው እኔው አውሮፕላን ከመፈጠሩ በፊት የሰው ልጅ በመኪና መሄድ አያስብም ነበር በመኪና ከመሄዱ በፊት አውሮፕላን አያስብም ነበር በፈረስ ላይ የጋለበ ነበር ምናምን መኪና ዲዝል እስኪሰራ ድረስ አያስብም ነበር ራይት ብራዘርስ አውሮፕላንን እስኪፈጥሩ ድረስ ያለውን ጋፕ በጣም ብዙ ሰው ነው እንትን ያደረገው ግን አሁን ላይ አውሮፕላን is nothing you can እንትን ምናምን ትሄጃለሽ የምትፈልጊው ዓለም ላይ ደርሰሽ ትመጫለሽ ያለም ጥግ ላይ ደርሰሽ ትመጫለሽ ከዛ ትመለሻለሽ the same thing 15 ቀን ሙሉ ሲራራ ነጋዴ ሲጓዝ የነበረውን መንገድ በምናምን ደቂቃ ውስጥ እየሄድሽው ነው ማለት ነው ያ ስንፍናን ፈጠረ ወይ ነው ፕሮዳክቲቪቲን ኤፊሺየንሲን አቀላጠፈ ማለት ነው ኢኖቬሽን ማለት
ሁሉም ሰው ኢኖቬተር ይሆናል ማለት አይደለም። ምክንያቱም there is a brain capacity different brain capacityዎች አሉ። እነዛ ብሬን ካፓሲቲዎችን ዩቲላይዝ ሊያደርጉ የሚችሉ ጥቂቶች ናቸው። ስለዚህ ብዙ ነገሮች የሚፈጠሩት በጥቂቶች ፈጠራ ነው። እዚያን ብዬ ነው የማስበው። ያንን ለማብዛት እኮ ነው ሮቦቱም ምኑም የሚያስፈልገው። ሶ የጥቂቶች ልፋት ላይክ አውሮፕላን ራይት ብራዘርስ እኛን ከዚህ ወደዚህ እንደወሰደን ሁሉ አሁን ወደ ስፔስም ወደ ምንም የሚሄዳችን ዘመን እኮ በጣም የተቀላጠፈ ነው ማለት ነው። ሶ በጥቂቶች ልፋት በጥቂቶች እንትን የምንፈልገበት እንደርሳለን ማለት በጥቂቶች ልፋት ብዙሃኑ ይጠቀማል ማለት ነው። ቴክኖሎጂ is just like that። ቴክኖሎጂ ማለት ጊዜንና ጉልበትን የመሳሰሉ ነገሮችን ኮምፕረስ ማድረግ ነው። እስካሁን ድጋፍ ካረክላቸው ብዙ ሰው እንግዲህ ድጋፍ አድርገዋል፣ ከእናቶች እስከ ወጣቶች። ሜንሊ ደግሞ ወጣቶች ላይ በደንብ ድጋፍ ስታደርግ ነበርና በጣም በቃ አስደስቶህ ይሄ ፍሬ አፍርቶ ብዙ ሰዎች ይኖራሉ። ግን ዶ ስፔሻሊ ልብህ ላይ የቀረ ሞመንት ካለ እሱን እስኪ አካፍለን። እፉዬ ገላ የምትባል ልጅ አለችና ምንድነው ይሄ ሰራተኛና ምናምን በኦንላይን የምታገናኝ ነች። ሺ ስታርት ላይክ ዛት። አሁን ግን በጣም የምትሰራቸው የፈጠራ እንትኖቹን ለማሄድ የፈጠረችውን እንትን ሳየው ምናምን እንደውም ብር ሁሉ ጨመርኩላት። እና አንዱ ትልቁና እንትኑ የእሷ ሰክሰስ ነው ልነግርሽ የምችለው። ሰክሰስ ብነግርሽ ነው የሚችለው። እና ፈን የሆኑ ነገሮች በጣም ብዙ አሉ። ስለዚህ እሱን ሌላ ጊዜ እንትን እናደርጋለን። ቢጃይ ናራሽ እንግዲህ የብርቅ ሚዲያ ኮፊ ታይም እንግዳችን ሆነ ጥሩ ሀሳቦችን ስለወጋን በጣም ደስ ብሎኛል። ቀጣይ ፓርቲ ኖረናል ብለን ተስፋ እናደርጋለን። ብዙ ሀሳቦችን አንድ ላይ እናቀርባለን። በጣም አመሰግናለሁ ስለመጣ። እኔም በጣም አመሰግናችኋለሁ። ያው ብርቅ ሚዲያ በጣም እደጉ፣ ተመንደጉ፣ የምትፈልጉበት ድረሱ። እድገታችሁን ደግሞ ይዛችሁ ቀጥሎ ደግሞ ስንገናኝ በደንብ እናወራለን ማለት ነው። አዎ አይቀርም። ቴንክ ዩ በጣም